ሁሌ በጉልበት እኮ ነው የሚያስበው። በእውነት አብርሽ ሁሌ በቃ በጉልበት ይሄ ብረት እየገፋ ሰፋ ያደረጋት ደረት አለች። በቃ መተናነቅ ነው እናቴ። አብርሽ በቃ በጉልበቱ ነው የሚያስበው። በእውነት ይሄ በጣም ነው የሚገርመኝ። ዛሬማ ተንጨረጨረ፣ በቅናት ተንጨረጨረ። አይገልጸውም። በነገራችን ላይ እቺ ነገር አንድ ቀን ማለት ነው የምሬን ነው እውነት ትመጣለች። እንደው ምን አለች መተከትሉኛላችሁ። ለምን እንዲህ እንዳልኳችሁ ታውቃላችሁ? አብዛኞቻችሁ የሄርሜላ ደጋፊዎች ወዳጆች ላይዋጥላችሁ ይችላል። አላቅም በውሃ ወይም ደግሞ በሚያወራርደላችሁ ነገር ዋጥ አድርጉት። ይሄ ነገር ለምንድን ነው አንድ ቀን እውነት ሆኖ ይመጣል ብዬ የምላችሁ? ምክንያቱም አንድ ሴት አንድ ባለትዳር ወንድ ምክንያት ፈልጋ ካጠገቡ ሆና የሆነች ክፍተትን አስባ ከሚስቷ አላይታ የራሷ ያደረገች ሴት በብልሃትን በሉት፣ በፍቅር አሸንፋውን በሉት፣ በፍቅር አንበርክካውን በሉት፣ እናንተ የመሰላችሁን በሉ ብቻ የራሷ ያደረገች ሴት ማለት ነው። ነግበኔ የሌላት ሴት ነገ ደግሞ እሱን ቁጭ አድርጋ ዛሬ በፕራንክ ሰበብ የፈጠረቻትን ታሪክ ነገ ደግሞ ሌላ ቦታ እንደምትሄድ እርግጠኛ ሆኜ ነው መነግራችሁ። የምሬን ነው። ምክንያቱም እንደዚች አይነት ሴት አንዱን ባለትዳር ከሚስቱ የሆነ ክፍተት ተፈጠረ ብላ የራሷ አደረገች ሴት ነገ ደግሞ ሌላው ጋር ባለትዳር ሄዳ እንደዚህ ማድረጓ አይቀርምና የዛሬው ፕራንክ እንግዲህ አንድ መንገድ ሄርሜላ ከፍታለች ማለት ነው። በፕራንክ ሰበብ ወንድሟ አብርሽ ለሷ ያለውን ፍቅር ለማየትም ይሆናል ለማስቀናትም ይሆናል። በዚህ አጋጣሚ ግን ማለት ነው ከሀገር ልንወጣ ነው ምናምን ስትል ነበር። ገለገል ነው እንደው ራቅ ያለ ቦታ እዥው ልሄድ ነው። ደግሞ የሩታን ስም እኮ ካልጠራቸው አይሆንላትም መቼም አይደል? እንደዚህ ምላሷ ላይ ሩታ ተብሎ የተጻፈ እስከሚመስል እኮ የሷን ስም ካላነሳች አይሆንላትም። እና ስለ ትናንቱም እንግዲህ ተጠንቀቂ እያላችሁኝ ነበረ። እንደዚህ ዛሬ መጣውበት ግን እሱ ባይሆንም ያው አብርሽ ሰሞኑን ያለበት ሁኔታ ትንሽ ደስ ስለማይል ከሀገር ይዤው ልወጣ ነው አለች። ራቅ ወደ ኋላ አለች። ግልግ ተገላገልን። እኛ ምን ይቀርብናል? ብትወጡ ብትቀመጡ ብትሄዱ ለእኛ ምን ትጨምሩልን አላችሁ? የምትቀንሱብንም የምትጨምሩብንም ነገር የለም። ለምን ይዘሹ የትም አትሄጂም? ሄርሜላ ማለት መናገር እኮ አይጠበቅብሽም። ደግሞ እየተናገርሽ ነው የምትሄጁ። በነገራችን ላይ ወደ ዋና ጉዳይ ስገባ ምርጦችዬ፣ በዚህ አጋጣሚ ማለት ነው ዛሬ አብርሽ እንዴት እንደተንጨረጨረ ያንን በቃ ሁሌ ታውቁታላችሁ። ያችን ፊቱን አይደለም ምስኪን የዋህ አስመስሎ ለኦዲየንሱ የሚያቀርባት ፊት አለች አይደል? እንደዛ ሆኖ ነበር እጁን አጣጥፎ የቆመውና ዛሬ ሄርሜላ ፕራንክ ያደረገችው ከባድ ነው። ግን እችን ቀዳዳ አሁን አሰፍስፎ የሆነ ሰው እየጠበቃቸው ነው። የሆነ ቀዳዳ ለፈለገ ሰው ግን ሄርሜላ የሆነ ቦይ ከፍታለች። የሆነ መስመር አስይዛለች። ዛሬ ከፈትሻትን ፕራንክ፣ ዛሬ ያልሻትን ፕራንክ እውነት ሆናለች፣ ትመጣለች። ጠብቂ ሄርሜላ ማለት ነውና ዛሬ እንግዲህ የተፈጠረው ነገር ቤተሰቦቼ አብሮ አደጌ ነው። የመጀመሪያ ሄርሜላ አብሮ አደጎች ብዙ ናቸው። ያቺ አክስቴ ልጅ ናት። ከዛ ደግሞ ጓደኛዬ ናት፣ አብሮ አደጌ ናት። አብረን የተማርነው እየፈጨን እየቀጨን አብረን ያደግነው ነበር። ዛሬም እንግዲህ ብሩክ የሚባል ልጅ በነገራችን ላይ ልጁ ሰርቶታል እናንተ ካሜራው ለካሜራ አዲስ ራሱ አይመስልም። ልጁን ያቸው ባላቅም ካሜራው ለሱ ፊት አዲስ አይመስልም። ከምሬ ነው ምላችሁና ቀላል አልሰራው። አብርሽ መቼም ሁሌ በቃ በጉልበቱ ነው የሚያስበው። የሚገፋው ብረት ሰውንም ሲያይ እንደ ብረቱ መክፋት ይፈልግ ይሆን አላቅም። በቃ በብረት የተለጠጠ ደረት አለ። በቃ እናቴ ዘሎ ልጁ ማነቅ ዘሎ ካልተደባደብኩ ነገሩ። በእርግጥ ሄርሜላ ምን አደረገች መሰላችሁ? ለልጁ ወንድሜ ነው ያለችው። አብርሽ እያንድ ቀን እውነት ይሆናል የሄርሜላ ፍቅረኛ ወኔ ልጁ። በነገራችን ላይ ማለት ነው እኔ ድብልቅልቅ አድርጌ ነው ማወራላችሁ። ስሙ ዝም ብላችሁና ሄርሜላ 2 ልጅ አላት ይባላል። ብዙ ሰዎች ቲክቶክ ላይ ዩቲዩብ ላይ ይጽፋሉ። ከምር ልጅ አላት፣ 2 ልጅ አላት፣ ባለትዳር ናት ይባላል። ግን እኔ አንዳንዴ ጥያቄ የሚሆንብኝ ባለትዳርና የ2 ልጅ እናት ከሆነች ባሏ የእውነት በህይወት አለ ብዬ ራሴን ጠይቃለን መሰላችሁ። አብርሽና ሄርሜላ ይተሻሻሉ እንዳያችሁት። አብርሽ እንደውም ስሜቱን እየተቆጣጠረ ነው እንጂ ትለጣጥፈዋለች፣ ትስመዋለች፣ ትደባብሰዋለች። እናት እኔ እንደው እንዴት ነው ጻል ልጅን ፀሐይ ላይ አውጥታችሁ እንደምታሹት እኮ ነው እነሱ የሚተሻሹት። የምር በጣም ነው የሚተሻሹት፣ በጣም ነው የሚላላጡብን። እኛ ጋማ ሲመጡ አብርሽና ሄርሜላን ታውቃላችሁና እኔ እንደ ኮሜንታቸውን ሳይ ልጅም አላት ባልም እኮ አላት ሄርሜላ ስትሉ እኔ እንደው ሰውየው አለ በህይወት የልጇ እንደው ባሏ እውነት ለዩቱብ ብሎ ለቋት ነው እላለሁ አንዳንዴ። የምሬን ነው። ግን እንዴት ያስችላል? በህይወት አለ። እኔ እንግዲህ ድሮ ማቀው በእናቶቻችን ጊዜ ያሁኑ የዚህ ዘመን ወንዶች እንኳን
ሁሉንም ማለት ባይቻልም ንፍስፍሶች ናቸው እናቴ። ለገንዘብ ከተባለ ሚስቶቻቸውንም አንስተው ይሸጣሉ። ከአብርሽ ጀምሮ እያየን ነው እና የእውነት ምክንያቱም በሀገር በእናትና በሚስት በርስት ቀልድ የለም ይላል የሀገሬ ወንድ። በድሮ ጊዜ የእናቶቻችን አባቶቻችን አይደራደሩም አይደል? በሀገራቸው በርስታቸው በሚስታቸው አይደራደሩም። የአሁኑ ወንዶች ግን የዩቱብ ዶላር እያሸነፋቸው ይሆናል አቅም። የእውነት ሄርሜላ ባልና ልጅ ካላት እንዴት አለ ወይ ነፍሱ አለ ወይ ህይወቱ አለ ወይ ብላችሁ ስለምጽፉ እኮ ነው። እኔ ሁሌ ተደጋገመብኝ በየእንትኑ ስር ሳይ አንዳንድ ልጆች በጣም ነው የሚጽፉት። የእምረት ለዩቱብ ብላ እኮ ነው እንጂ ልጅ አላት ባል አላት ትላላችሁና በህይወት መኖሩ ያጠራጥራል። ምርጦችዬ እና ምትክ ምን ነው ደፍርስርስርስ አደረግሽው? ሄርሜላና አብርሽ ምን ተፈጥሮ ነው? ልጁስ ምንድን ነው እያላችሁኝ ነው። ልጁ እንግዲህ አብሮ አደጌ ነው እያለች ነው እና ለፕራንክ ነው ያመጣችው። ፕራንክን አብርሽን ያደረጉት። በመሀል ግን አብርሽ ልጁን ሊደበድበው ምንም አልቀረም። ልጁ ራሱ እጁ መትረፉን ያጠራጥረኛል። አብርሽ በቅናት ተንጨረጨረ። በቃ እንደውም እስከ መጨረሻው ፊቱን ሳይፈታ ያንን አሳዛኝና ምስኪን የሚያስመስላትና ቋጥሮ የሚያስቀምጣትን ፊቱን ሳይፈታ ነው ጥሏቸው ሄደው። ሄርሜላ በትለው በሰራው ሊስቅ ነው እንዴ? በቃ ምክንያቱም ደግሞ አንገብግቦታል። ምን አይነት ቃል እንዳንገበግቦ ታውቃላችሁ? ለልጁ ወንድሜ ነው ያለችው ነገር ነገም ለሌላ ሰው አምጥታ ወንድሜ ነው። ወንዶችን ታውቃላችሁ፣ ትንሽ ነገር ጫር ካርጋችሁባቸው በቀልም ይሁን በፕራንክ ሰበብም ይሁን በማንኛውም ነገር የሆነች ነገር አይምሯቸው ላይ ከጫራችሁ ከአይምሯቸው ነገም ለሌላ ሰው ወንድሜ ነው ትላለች እያለ ያብሰለሰለ እኮ ነው የኔ በውስጡ ጥሏት ሄደው ማለት ነው። እና ይሄ ፕራንክ ግን እኔ ግን በነገራችን ላይ ማለት ነው ምርጦች በህይወት በፍቅር ላይ በህይወት ላይ በትዳር ላይ ፕራንክ የሚባል ነገር አይመቸኝም፣ የእውነት አይመቸኝም። ምክንያቱም ነገ ይዞ የሚመጣው መዘዝ አለ ራሱ። ይሄ ፕራንክ እያሉ ትዳራቸው ላይ አሁን ብዙ ባለ ትዳሮች የሚፋቱት እነዚህ እኮ ነው። በተለይ ፌመስ የሆኑ ይሄ ፕራንክ በህይወታቸው ላይ በፍቅራቸው ላይ እንደዚህ በጓደኝነት ላይ እያሉ ፕራንክ ያደርጋሉ። ያ ፕራንክ እውነት ሆኖ ይቀጥላል እና የአብርሽና ሄርሜላም አንድ ቀን እውነት ይሆናል። በእርግጠኝነት ነው የምነግራችሁ። የምሬ ነው። ያድርገው። አሜን። ማን አለያይቶ ማን ይቀጥላል? ማን የሰው ባል ቀምቶ ማን የራሱ አድርጎ እያጣፈጠ እያጣጣመ ይኖራል። ስለዚህ አንድ ቀን ሄርሜም የዘራችሁን ታጭዳለች፣ አብርሽም ገፍቶ የመጣውን ያጭዳል። አይቀርም፣ ማንም ሰው የዘራውን ነው የሚያጭደው። እና ዛሬ እንግዲህ ሁለቱ መሀል የተፈጠረው አብርሽ መረጋጋት ያቃተው ልጁን እስከ መደብደብ የደረሰው እስከ መተናነቅ የደረሰው እንግዲህ በፕራንክ ሰበብ ነው። የሄርሜላ ወዳጆች ደግሞ ያው ተይ ይሄ ነገር አንድ ቀን መስመር ስቶ ወደ እውነት እንዳይገባ ይሄ ጥሩ አይደለም፣ አይመቸንም። እኛ ሄርሜላ እንደዚህ አትሁኝ፣ ፕራንክ ምናምን በህይወት ላይ በፍቅር ላይ ልክ አይደለም። አንዳንዶቹ ደግሞ ተናደው የሚጽፉ አሉ በሄርሜላ እንዴት ወንድሜ ነው አልሽ አይነት ነገር ማለት ነው። እና እውነት ነው። አንድ ቀን እያለማመደችው ነው አብርሽን ከጀርባ ህይወት ካለ እንዴት ለማመደው ነው እንዲያውቀው ነው እያለማመደችው ነው። እንደዚህ በፕራንክ በድራማ ሰበብ የሆነ ሰውን አታላችሁ ወደ ህይወት የገባችሁትን ሰው እንደዚህ እያደረጋችሁ ካላለማመዳችሁት በኋላ ላይ ከባድ ነውና እያለማመደችው ነው። ነገ ወንድሜ ነው ብላ እንገልበጥ ወደ አንዱ ማለቷ እንደማይቀር ነው። እመኑኝ፣ ከምሬ ነው የምላችሁና ለማንኛውም በነገራችን ላይ ማለት ነው ምርጦችዬ እንዴት አመሻችሁልኝ? አማን ነው ወይ? መቼም አቤት ምትክ ወሬሽን ፈትፍተሽ ወደዚህም ወደዛም ብለሽ ድብልቅልቅ አድርገሹ መጨረሻ ላይ ነው እኛ እህቶችሽ ትዝ የምንልሽ አይደል ትሉኛላችሁ። ይሄን እኮ አይደል ምን ላድርግ ውዶችዬ፣ ዋናውን እኮ ካልገባውበት ብዬ ነውና እንዴት ናችሁ? ነኝ እኔ ወዳ ማን ነው ሁሉ ሰላም፣ እንዴት አመሻችሁልኝ? ያለው ነገር ዛሬ እንግዲህ ፕራንክ ነው ማላችሁ ላይ የተፈጠረው በነገራችን ላይ። በዚህ አጋጣሚ ግን እውነት ለመናገር ዛሬ ደብሮኛል። እውነት አንድ ቪዲዮ ሩታን ካዩዋት እየደበረኝም እያንቀላፋኝም ቢሆን እሰራለሁ፣ አያስችለኝም። የምር ግን እነዚህን አይቻቸው ነበረ። ግን ዛሬ ደበርበር ስላለኝ የሆነች ልጅ እንግዲህ እህቴ የኔ ተመልካች ናት፣ እኔ ቤት ማጠፊ የኔ ቆንጆ ሩታ እህት ማለት ነው። አረ መጥተዋል እነዛን። እኔ ማየት አልፈለግኩም። ምን ብለው ነው እስቲ ከአንቺ ልስማ ስላልሽኝ እንደው መጠች ሹክ ልበላችሁ ብዬ ነው እንጂ የሆነ ደብሮኛል። ከምሬ ነው። ዛሬ ለምን እንደሆነ አላውቅም። እና ያለው ነገር ይሄ ነው ምርጦችዬ።
እንግዲህ ነገ ደግሞ በአዲስ ነገር እስከምንገናኝ ሩታዬም ከመጣሽ ነገ አብረን ከች እንላለን። እኔም አይሰለቸኝ በሩታ 24 ሰዓት ብለፈልፍ አይሰለቸኝ። እንደው የኔ ቆንጆ ሩታዬ የኖብ እያልኩ ራሱ ቀኑ ሙሉቡል ደስ ይለኛል። የምሬን ነው መላችሁና ሰላማችሁ ጤናችሁ በዘት ይበል የኔ ምርጦች ማለት ነው። ያለው ነገር ይሄ ነው። ሰላም እደሩልኝ የኔ ውዶች።